አቶ አምነን ወይዘሮ ዛህራን ቤሌን የምትገድፊ ከሆነ ሻንጣሽን ከዚህ ቤት ይዘሽ ውልቅ ማለት ትችያለሽ በማለት ለወይዘሮ ዛህራ ማስፈራሪያ ደረሰባት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። እንደ ሰዓት አቆጣጠራችሁ ዛሬ ይዤላችሁ የመጣሁ ክፍል አስርን ድራማን ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ቪዲዮውን እስከ መጨረሻው ድረስ ማየታችሁን ፈጽሞ እንዳትረሱ። ቤሌል ጧት እንደተለመደው ወደ አምነን ክፍል ገብታ ያየችው ማመን ያቃታት ለእናት ዛህራ ሄዳ ስቅስቅ ብላ እያለቀሰች ሁሉንም ነገር ትነግራታለች። እናት ዛህራ ከኔ ጋር የተጋባውልህ የማይሆን ውሳኔዎችን እያስወሰነው ነው፣ እባክሽ ከራሱ ጋር አይደለም ምን ማድረግ አለብን በማለት ስቅስቅ ብላ ታለቅሳለች። ሁሉም ነገር ጊዜ እንዳለውና እውነት ተደብቆ እንደማይቀርና እውነት እንደምትወጣ እናት ዛህራ ለልጇ ብሌን መልስ ትሰጣታለች። እናት ያጠገብ አትድረሽ ያላት አቶ አምነን የት መሄድ እንዳለባትና ግራ እንደገባት ቤልን ምን ማድረግ ከዛ ቤት መውጣት ብትፈልግም ነገር ግን ከዚህ ቤት አትወጭም፣ እዚሁ እያለች ትሰቃያታለች። ለአንቺ ከዚህ ቤት መውጣት እረፍት ጭምር ነው ያላት ቤልን ቁርስ አቀራርባ ልክ እንደ ሰራተኛ ለሚስትነት ልትመረጥ የመጣች ሳይሆን ለቤት አገልጋይነት የመጣች ያስመስልበታል። እሱም ዛሬ እራትና ቆንጆ አበባና ቆንጆ ዝግጅት ቤቱም ጭምር እንዲጸዳ እፈልጋለሁ ይላታል። ምክንያቱም ዛሬ ማታ እኔና ጀሪ ቀለበት እናደርጋለን በማለት ለሁሉም ለቤተሰብ ያሳውቃል። ይህን የሰማችው ጀሪም በጣም ደስተኛ ሆናለች። ለአክስቱም ወይም ለሜርሲም ሄዳ እርጉዝ ነኝ ሆዷን አስሬ በማየት እየደባበሰች ቆይ አንቺ ምንድን ነው በአንድ የምትፈልፊው ስትላትም እኔ አስቸኳይም ቢሆን አዛለው በማለት ትሞላቀቅባታለች። ቤሌንም ማለቴ መርሲም ይሄን አይቶ ነው እባብን ልቡን አይቶ ነው እግሩን የነሳው ብላ በልቧ ትርተርትባታለች። ለማንኛውም ይሄ ሁሉ ከሆነ በኋላ ደስታዋን መቆጣጠር ያቃታት አቶ አምነን ለባብሶ ሊወጣችል ጀሪ ምን ላድርግልህ፣ ምን ያስደስተሃል አቶ አምናን በማለት ትጠይቀዋለች። እሱም ምንም እንደማያስደስተውና ከቻለች እናቱን እንድትንከባከብለት ያደርጋታል። እሷም እሺ ብላ ነገር ግን ሰርጋችን በዚህ አይነት ባይሆን ደስ ይለኝ ነበር ሲላትም ነገር ግን እናቴ እንደዚህ ኮና እኔ ሰርግ ለመደገስ ሽርምቧ አልልም፣ በዚሁ ሌላ ጊዜ ደግሞ አሁን ቀለበቱን በዚህ ፕሮግራም ታደረግን ሌላ ጊዜ ደግሞ እናስተካክላለን ወይም ይደገሳል ለሰርጉ በማለት መልስ ይሰጣታል። ለጓደኛው ለቃል ይደውልና ቃል ወደ ቤት እንዲመጣ ያደርገዋል። ሁሉንም ነገር ሲነግረውም እሱም ይሄ ነገር አስቸኳይም ሆነ ትንሽስ ብትረጋጋ እናትስ ተሽሏት በደንብ ቢደገስ ሲል እሱም ደስተኛ ሆኜ የምኖርበት ህይወት እስከሌለኝ ድረስ መደገሱ ወይም ጅሪ ማብዛቱ ዋጋ የለውም በማለት መልስ ይሰጣል። አቶ አምነን ምንም በውሳኔው ደስተኛ ባይሆንም ነገር ግን ከቤሌ ጋር እልክ የተጋባው እዚህ ላይ አድርሶታል። አቶ ቃልም ስለ ካምፓኒውም አዲስ ነገር አለ፣ ስኬታማ ካሰብነው በላይ ስኬቶችን እያመጣ ነው በማለት እሱም በቃ መልካም ማታ ለቀለበቱ ፕሮግራም እንደማይቀር ቃል ካስገባው በኋላ ቃል ከዛ ቤት ለመሄድ ወስናል። ጀሪም ለእናቱ ሄዳ ወይም ሜርሲን እናቱን መንከባከብ እንዳለባት ትነግራታለች። እሷም በቃ አንቺን እንግዲህ በዛ በቪዲዮ ካላስፈራራዎች ምንም የሚሆን የለም፣ ነገር ግን ቆይማን ገሎም አድኖም ይቻላል ወይም ገሎም ተንከባክቦም ይሆናል እንዴ አይጋጩም ስትላትም እሱን የምናውቀው እኔና አንቺ ነን፣ ሌላ ማንም ሰው አያውቅም። ስለዚህ ለዚህ ሁሉ ተጠያቂ ቤሌን ሆናለች። ስለዚህ እኔና አንቺ ንጹህ ነን ማለት ነው፣ ደግሞም አማቴ ነው መንከባከብ ግዴታ ነው። እሷ አሮጊት እያለች ስታጣጥላትም እሷ ግን በተቃራኒው ለአማቷ መገደፏን ካሁኑ ትጀምራለች። ምራትነትሽ ተረጋገጠ ማለት ነው ብላ እንግዲህ ወይዘሮ ሜርሲ ወደ ሰማሃላ ጋር ሄዳ ቁጭ ብላ አንቺ አሮጊት እንደዚህ እንደ ድመት ሁለት ነፍስ ነው እንዲህ ያለሽ ለምን አትሞጭም እያለች በልቧ ሜርሲ ደህና ነሽ እንዴት መጣሽ ማለት ይህ መቼ መጣሽ ስትላትም እሷም ለወንድሟ ላይ ሰርግ እንደመጣችና ስለማታስታውሽ እንጂ ሞቅ ያለ ቅበላ ወይም አቀባበል አድርገሽልኛል በማለት ለአምነን እናት ትነግራታለች። የአምነን እናትም በውስጧ እያብሰለሰለች ምክንያቱም የአምነን እናት ከጊዜ በኋላ ያለውን ማስታወስ ተሳናት እንጂ የበፊት
ማንነቷን አልረሳችም። ሜርሲ ማለት የኔ ጥላት ናት። ስለዚህ በማንኛውም ጊዜ ልታጠቃኝ ትችላለች። ስለዚህ ሜርሲ ለእኔ ጥላት ኔ በማለት ደጋግማ ለራሷ ትነግረዋለች። ለማንኛውም እንግዲህ ትንሽ ካወሩ በኋላ ሰው የስራውን ያገኛል። ምን አልሽ? እንደዚህ ነው የምንዳረቀው አንቺ አሮጊት ብላ በቃ ለአሁን ይበቃናል ማለት እንግዲህ ከዛ ተክፍል ቀጭቋ እያለች ዘመናዊዋ መርሲ ከዛ ትወጣለች። አፈር አይንካኝ የምትለው ሜርሲ እንግዲህ ልብስ እንዲያማሩጣት ያደረገችው ጄሪ እሺ ብላ እንግዲህ የሆናን የተባለውን ልብስ መርጠው እንግዲህ የዚህ የሰርግ ፕሮግራም ወይም አላማ የዋናው ጥረት ያለበት የሜርሲ እንደሆነ ይታወቃል። ወይዘሮ ዛህራም እንግዲህ በተነገራገሩት መሰረት አቶ አምነን ሲወጣ እንዲህ በማለት እኔ በፈለገው ልምንልህ እችላለሁ፣ ይሄን ነገር ቤሌን አላረገችም ሲላል ነበር። ጫንታዋን ይዛ ከዛ ተቤት እንድትወጣ ያደረጋል። ቤሌን ልቧ ተሰብሮ እጅጉን ቅስሟ ተሰብሮ ደረጃ ላይ ቁጭ ብላ እያለቀሰች እያለ ያያታል። ሲያያት ምንም ልቡ ደስተኛ ቢሆንም ልቡና አፉ አንድ ቀን እንኳ ተስማምተውለት አያውቁም። አቶ አምነን መንገዴ ብትገቢ ወይም ለማሰናከል ብትገቢ የመጨረሻ ሽል የምትጸጸትበት ነው በማለት መልስ ይሰጣታል። እሷም ቀና ብላ ሳታየውም ባቀረቀረችበት እንደማትሞክርና እንደዚህም አላማ እንደሌላት ትነግረዋለች። እሱም ለሁለታችንም የሚሻለው እሱ ነው፣ እኔ ከአንቺ ጋር የነበርኩበትን ጊዜ ወይም አብሬ ያሳለፍኩበትን ጊዜ እረግማለሁ በማለት መልስ እየሰጣታል። የማይደርስ የለም። ፕሮግራሙ ደርሶ ሁሉም ተሰብስቦ ቤሌን ውባና አምራ መጀመሪያ አልሄድም ብላ ነበረ። ነገር ግን ወይዘሮ ዛህራ የሽንፈት ምልክት ነው፣ ስለዚህ እንዳረግሽው ማረጋገጫ ነው ብላ እንግዲህ ወደ ቦታው እንድትሄድ ትጋብዛታለች። እሷም እና ዛህራን ሰምታ ለመሄድ ትወስናለች። አቶ አምነንም እንግዲህ ኮስተር በማለት አቶ አምነን ለእናቱ ቀለበት ዛሬ እንደሚያደርግና ደሞስ ማንን ነው የምታገባው? ምን ነው በዚህ በፍጥነት እኔ እስከምሻለኝ ጠብቀህ ጥሩ ድግስ ብደግስልህ ደስ ይለኝ ነበር በማለት ለአሁን ቀለበት ነው ሰርጉን እንግዲህ ሁሉም ነገር ሲደርስ ወይም አንቺ ሲሻለሽ ይሆናል በማለት ነገር ግን አምነህበት ነው የኔ ልጅ ደስተኛ ነህ ሲለው ወይም ለምንድን ነው የምታገባው ስትለው በህይወቴ በጣም ደስተኛ ስለሆንኩ ነው፣ እውነት የኔ ልጅ የሚያስደስተው ሰው አለ በማለት እኔ ወልጄ ያሳደግኩት ነው በማለት አቶ ሰመሃላ መጠራጠሯ ራሱ ግድ ነበረ። ምክንያቱም አምነን እንደዚህ አይነት ልጅ ስላልነበረ ነገር ግን በአንድ ቀን አዳሩን ራሱ ያልወደደውና እጅጉን የጠላው ሻወር ሲወስድ እየደበደበ ከግድግዳው ጋር ሳይቀር ሲጣላ ነበረ። ታጥቦ ኃጢአቱ ብቻ ሳይሆን ሁሉም ነገር ቢቀር ወይም ህልም ይመስለው ደስተኛ ነበር። ነገር ግን ቤሌንን ለማስቀናትና ለንትን ለማለት የማያደርገው ጥረት የለም። ይሄ ሁሉ በሴራ እንድትሳካ ያመነችው ጄሪ የህይወቷ ስኬትና ተንግዶዳ ደግሞ በአቶ አምነን ቤተሰብ ስለምትጠራ ደስታዋ ጣሪያ ነክቷል። በተቃራኒውም ያለፈ ህይወቷን ወይዘሮ አምሳልህን እያነሳሳች ሲፈን ልቧን ልታደማ ወይም የአምነን አባትን ጭምር እየጠየቀቻት ነበር። ነገር ግን ስለ እናቷም የቤት ሰራተኝነትነቷን እየጠየቀቻት እያለ ድንገት መታ ልብስ አካሄድ ትላታለች። እሷም ወሬው ባይቋረጥ ደስ ቢላትም ነገር ግን ያው የቅናት ይመስላል በሚለው ሄደዋል። ወደ ፕሮግራሙ ማታ ተዘጋጅተው ሁሉም በይቻለው ምን አይነት ሱፍ ነው የምትለብሰው ብላ ብትጠይቀውም ጄሪ እሱ ሱፍ እንደማይለብስና ለራሷ ብቻ ራሷን ችላ እንድትዘጋጅ ለምን እንደዚህ ይሆናል ስትለውም ደስተኛ የሚያደርገኝ ህይወት ስኖር እጨነቅበታለሁ በማለት መልስ ይሰጣል። ሲፈን የአምነንን እናት እየተንከባከበች ጭፈራውን ሞቅ ደመቅ አድርገውታል። አቶ አምናን ከቢሌን ላይ አይኑ መንቀል አልቻለም። እሷም ተመሳሳይ ነው የሚታይባቸው። ነገር ግን ልባቸው ተዋዶ ማፋቸው ተለያይቷል። እሷም አልሸነፍ ባይነት፣ እሱም የልክና ከልጅነቱ ጀምሮ ተሸንፎ ስለማያውቅ እኔ ማንም ሰው አይበግረኝም ቢል የማመለካከት ነበረው። ይሄን ልጇን እንደዚህ በማየቷ ወይዘሮ ሰማሃላህ በለቅሶና በእንባ እየታጠበች ይሄን ቀን የማየው የምሬ ነው፣ እውነት ይሄን ቀን ለማየት ነበር ያተረፈኝ ማለት ነው። እኔ አሁን በሞትም አይቆጨኝ የሚያስብል እንባዎች ታፈሳለች። ቤሌን በስስት አይን ትኩር ብላ ስታየው እሱም ትኩር ብሎ ያያታል። አቶ ቃል ደግሞ ወደ ቤሌን ጠጋ ብሎ ሲያወራ የቅናት መንፈስ አቶ አምነንን ጭርጭር ያደርገዋል። በር ተንኳክቶ በሩ እንድትከፍት አቶ ቤሌን እንድታዘዘችም በሩን ከፍታ ስጦታ ታመጣላቸዋለች። ስጦታውም ትልቅ ጊፍትና ያው ባለሀብት ስለሆነ ሲጠበቅና ሲከፈት በተቃራኒው
እንግዲህ የሰው ነፍስ ነበር። ይሄንን የሚያየው እንግዲህ አቶ አምነን ማን ይሆናል ብሎ ሲገምትም ያው እንግዲህ ጥፋቱና ሁሉም ነገር የጄሪ እንደሆነ ገብቶታል።